ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 1 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ምርጫ ቦርድ በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ባቋቋማቸው ልዩ ጣቢያዎች ላይ በነገው ዕለት ድምጽ የመስጠት ሂደት እንደሚያከናውን ማስታወቁን፣ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት የሚከሰሱት ኢሳያስ አፈወርቂ ግብጽ ገብተው ከፕሬዝዳንት አልሲሲ ጋር መምከራቸውን፣ እንዲሁም የህወሓት ቡድን የትግራይን ህዝብ ወደ ጦርነት ለማስገባት የሐሰት ፕሮፓጋንዳ እየሰራ ነው ሲል ስምረት ፓርቲ ማስታወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ ቦርድ በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ባቋቋማቸው ልዩ ጣቢያዎች ላይ በነገው ዕለት ድምጽ የመስጠት ሂደት እንደሚያከናውን አስታወቀም። በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ባቋቋማቸው ልዩ ጣቢያዎች ላይ ነገ ማክሰኞ ሰኔ 2 ቀን 2018 ዓ.ም ድምጽ የመስጠት ሂደት እንደሚያከናውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫ ቦርድ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ በተሰጠው ስልጣን መሰረት በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎችን በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት መመዝገቡ ይታወሳል። በዚህም መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በካምፖቹ በመራጭነት የተመዘገቡ ዜጎች ድምጽ የመስጠት ሂደት በነገው ዕለት ሰኔ 2 እንደሚከናወን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሰባተኛውን ጠቅላላ ምርጫ የድምጽ መስጠት ሂደት እንዳስፈጸመ ይታወሳል። ቦርዱ በአሁኑ ሰዓት ከምርጫ ክልል ጽሕፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር እንዲሁም የተረጋገጡ ውጤቶችን ወደ መረጃ ቋት በማስገባትና በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በሕግ ባለሙያዎች ጉባኤ አማካኝነት የማደራጀት እና ምስክር የመስማት ስራ እየሰራ መሆኑንም አስታውቋል። ቦርዱ በቀጣይም በተቀመጠው ሂደት ያለፉ ውጤቶች ለቦርድ ውሳኔ በማቅረብና በማጽደቅ በሕጉ መሰረት ለሕዝብ ይፋ እንደሚያደርግም ገልጿል። በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት የሚከሰሱት ኢሳያስ አፈወርቂ ግብጽ ገብተው ከፕሬዝዳንት አልሲሲ ጋር መከሩ። በኢትዮጵያ ውስጥ ጉዳይ በመግባት ከፍተኛ ክስ የሚቀርብባቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓመት ውስጥ ለሁለተኛ ጊዜ ወደ ግብጽ አቅንተዋል። ኢሳያስ አፈወርቂ ወደ ግብጽ ያመሩት በትናንትናው ዕለት ግንቦት 30 2018 ዓ.ም ሲሆን ከፕሬዝዳንት አልሲሲ ጋር መምከራቸው ተዘግቧል። ስለ ፕሬዝዳንቱ ጉብኝት በኤክስ ገጻቸው ላይ ያሰፈሩት የሀገሪቱ ማስታወቂያ ሚኒስትር ውይይቱ በአፍሪካ ቀንድና በቀይ ባህር ደህንነት ላይ አተኩሯል ብለዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በግንቦት ወር ወደ አስመራ አቅንተው የቀይ ባህር አስተዳደርና ደህንነት ጉዳይ በዋናነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው በማለታቸውም ይታወሳል። ግብጽና ኤርትራ ግንኙነታቸውን እያጠናከሩ ያሉት በኢትዮጵያ የውስጥ ጉዳይ ላይ ካላቸው ፍላጎት የተነሳ ነው ያሉት አስተያየት ሰጪዎች፣ ግን ይህ የአብድር አብድላቲ ንግግር ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ የመጣ የከበባ ውጤት ነው ይላሉ። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የኢትዮጵያ መንግስት በወቅቱ በውጭ ጉዳይ ሚኒስትር ቃል አቀባይ በኩል ምላሽ ሰጥቶም ነበር። በተመሳሳይ የኤርትራ መንግስት ከህወሓትና ከሌሎች ታጣቂዎች ጋር ጽምዶ የሚል ጥምረት በመፍጠር በውስጥ ጉዳይ ጣልቃ እየገባ ነው በሚል ክስ ይቀርብበታል። የኢትዮጵያ መከላከያ ሰራዊት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ ሀገር ውስጥ ለሚገኘው ዲፕሎማት ማህበረሰብ ማሳወቃቸውን ከሳምንታት በፊት አሳውቀው እንደነበር ይታወሳል። ዳይሬክተሩ በወቅቱ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። እንቅስቃሴውንም ጸረ ሉዓላዊነት በማለት ጠርተውታል። አክለውም ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉ ስብስብ የተፈጠረ ነው ብለዋል።
የህወሓት ቡድን የትግራይን ህዝብ ወደ ጦርነት ለማስገባት የሐሰት ፕሮፓጋንዳ እየሰራ ነው ሲል ስምረት ፓርቲ አስታወቀም። የዲሞክራሲያዊ ስምረት ትግራይ ፓርቲ ምክር ቤት ግንቦት 29ና 30 2018 ዓ.ም ያካሄደውን ጉባኤ አስመልክቶ መግለጫ አውጥቷል። ፓርቲው በመግለጫው ባለፉት 6 ወራት የነበሩ ስራ አፈጻጸሞችን ገምግሞ ጠንካራና ደካማ ጎኖችን መለየቱን የገለጸ ሲሆን በቀጣይ 6 ወራትም በትግራይ ጉዳይ ሰላማዊ የፖለቲካ ትግል ለማድረግ የሚያስችሉ ጉዳዮች ላይ መክሮና አቅጣጫ አስቀምጦ ጉባኤውን ማጠናቀቁን አስታውቋል። ምክር ቤቱ በሁለቱ ቀናት ጉባኤው በትግራይ የህወሓት ቡድን የጣለ ሞት ውሳኔዎችና ዘመቻዎች፣ በተለይም በክልሉ እየታየ ያለው የወጣቶች የግዳጅ አፈሳ፣ በክልሉ ያለው አስከፊ ስደት፣ አስደንጋጭ የሆነው የምሁራን መበተን፣ አስቸጋሪው የኑሮ ሁኔታና የህልውና ስጋት እየጨመረ በመምጣቱ ከክልሉ ለውጥ ፈላጊ ኃይሎች ጋር በተደራጀ መልኩ ለመታገል አዲስ አቅጣጫ ማስቀመጡንም ነው ያስታወቀው። በዚህ ከፍተኛ ህዝባዊ ትግል ሁሉም ሰላም ፈላጊ ኃይል ፖለቲካዊ ልዩነቱንና አቋሙን ሳይበግረው ህዝባዊ ትግል ለማካሄድ የሚያስገድድ ሁኔታ ላይ እንገኛለን ሲልም ምክር ቤቱ አሳስቧል። በመሳሪያና በጉልበት የክልሉን አስተዳደር የያዘው የህወሓት ቡድን በውጭ ኃይሎች እየተገፋ ትግራይን ሰው አልባ ክልል እያደረጋት ነው በማለትም ገልጿል። የሻዕቢያን የወታደራዊ አፈሳ ልምድ በህዝቡ ላይ እየተገበረ ያለው የህወሓት ቡድን ትግራይ የጦርነት ድባብ ውስጥ እንድትገባ አድርጓታል ብሏል። በመሆኑም የስምረት ፓርቲ ምክር ቤት የትግራይ ወጣቶችን የእምቢተኝነት ትግል በማደራጀት በትግራይ ለውጥ ለማምጣት መወሰኑን አስታውቋል። የህወሓት ቡድን የትግራይ ወጣቶችን ለውክልና ጦርነት ወደ ሱዳን በሚሸጋገሩበት ወቅት በታህታይ አዲያቦ አካባቢ ለተፈጠረው የሰው ህይወት መጥፋት ማዘኑን ገልጿል። ክልሉ በአፈሙዝ የያዘው ቡድን ጸረ ድሮን አለን፣ ጽምዷችን ብቸኛው መዳኛችን ነው፣ ፌዴራል መንግስቱ ደክሟል የሚል የማደናገሪያና የሐሰት ፕሮፓጋንዳ እየሰራ ህዝቡን ወደ ጦርነትና ወደ ሞት ሊወስደው ነው ሲልም አስጠንቅቋል። ፓርቲው ለትግራይ ህዝብና ወጣቶች ባስተላለፈው መልእክትም ይህን የህወሓት ቡድን የጥፋት መንገድ ለማስቆም በሰላማዊ መንገድ ለመታገል ከጎኑ እንዲቆሙም ጥሪ አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ሀገርን ለመበተን የሚንቀሳቀሱ ኃይሎችን ህልም ማክሸፍ ተችሏል ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን፣ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1722 ኢትዮጵያውያን ወደ ሀገራቸው መመለሳቸውን መገለጹን፣ እንዲሁም የቻይናው ፕሬዝዳንት ሺጂንፒንግ ለይፋው የሥራ ጉብኝት ሰሜን ኮሪያ መግባታቸውን ጨምሮ ሌሎች መረጃዎችን ደግሞ ዘነበሉፍ እንደሚከተል ያቀርባቸዋል። አብራችሁን ቆዩ። ሀገርን ለመበተን የሚንቀሳቀሱ ኃይሎችን ህልም ማምከን ተችሏል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። መከላከያ ሰራዊቱ በታላቅ ተጋድሎና መስዋዕትነት የኢትዮጵያ ሉዓላዊነት ያስጠበቀና ሀገርን ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎችን ህልም ማምከን የቻለ ሰራዊት ነው ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን ያሉት የወርሶ እጩ መኮንን ማሰልጠኛ ትምህርት ቤት የ27ኛ ዙር የጽናት ኮርስ እጩ መኮንኖችን ቅዳሜ ግንቦት 29 ቀን 2018 ዓመተ ምህረት ሲያስመርቅ ነው። ፊልድ ማርሻል ብርሃኑ ጁላ በምረቃት ስነ ስርዓቱ ላይ ባስተላለፉት መልእክት ኢትዮጵያ የጀግኖችና የአርበኞች ሀገር ናት። ሀገራችንን ከውስጥና ከውጭ ጠላቶች የመከላከል ልማድ ከአባቶቻችን የወረስን የአርበኞች ልጆች ነን በማለት ተናግረዋል። እጩ መኮንኖቹ ህዝብና መንግስት የጣሉባቸውን አደራ በመቀበል ዘመኑ የሚጠይቀውን የአመራርነት ብቃት በመላበስ በፈተናዎች ውስጥ ፈጣን ውሳኔ በመስጠት እንዲሁም በሰብአዊነትና በሀገር ፍቅር ስሜት ሀገራቸውን በቆራጥነት እንዲያገለግሉ አሳስበዋል። ፊልድ ማርሻል ብርሃኑ አክለውም ባለፉት ጥቂት ዓመታት ውስጥ ከውጭ ኃይሎች የገንዘብና ድጋፍ ተልዕኮ በመቀበል ሀገርን ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎችን ህልም ማምከን ተችሏል ብለዋል። እኛ መከላከያ ውስጥ ሀገራችንን እያገለገልን ያለን የኢትዮጵያ ልጆች ሉዓላዊነትን አስከብረን የዜጎቻችን ሞት መከራና ሰቆቃ ሳይሆን ህግና ስርዓት፣ ሰላምና ልማት ለመጠበቅ ነው። ይህንን ተልእኮ ለመወጣት ዛሬ የተመረቃችሁ መኮንኖች ታላቅ ኃላፊነት እነዚህ ነገሮች መሆናቸውን ማወቅ ያስፈልጋል። የኢትዮጵያ ህዝብ ሞት፣ የኢትዮጵያ ህዝብ መከራ፣ የኢትዮጵያ ህዝብ ሰቆቃ፣ የኢትዮጵያ ጨለምተኝነት ሳይሆን ኢትዮጵያ ህግ ስርዓት ኖሯት፣ መንግስት ኖሯት፣ ሰላም ኖሯት፣ ልማት ኖሯት እንድትቀጥል የማድረግ ተልእኮ እየወሰዳችሁ እንዳላችሁ ማወቅ ይኖርባቸዋል። በሌላ በኩል የተረካቢ ጠላቶቻችን ሐሳብ፣ ጠመንጃና ገንዘብ ተቀብለው የኢትዮጵያን ህዝብ
ወደ ስርዓት አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። ፊልድ ማርሻል ብርሃኑ ሰራዊታችን ለመከፋፈልና የኢትዮጵያዊነት ጽናቱን ለመሸርሸር እየተደረገ ያለ ርብርብ መሆኑን አውቃችሁ የጠላቶቻችንን የተቀነባበረ ሴራ በአስተማማኝ ሁኔታ ለመመከት ጠንካራ ትግል ይጠብቃችኋል ብለዋል። ጠላቶቻችን ጽምዶ ብለው ወጥተዋል ያሉት ፊልድ ማርሻል ብርሃኑ ጽምዶ ዛሬ የተፈጠረ አይደለም፣ ከድሮም ጀምሮ ታሪካዊ ጠላቶቻችንን በመጋበዝ የባህር በር አልባ ሀገር እስከመሆን አድርጎናል በማለትም ተናግረዋል። ለእናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ ሞቃዲሾ ሄዶ ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም፣ እነሱ ባንዳ ስላገኙ ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1722 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1722 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረገ 10 ዙር በረራ የተመለሱት 1666 ወንዶችና 48 ሴቶች እንዲሁም 8 ህጻናት ሲሆኑ ከነዚህ ውስጥ 27 ተመላሾች ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ሚኒስቴሩ ገልጿል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ77000 በላይ ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝም ገልጿል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን አስታውቋል። ወደፊትም በህገ ወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስቴሩ የጀመራቸውን ስራዎች አጠናክሮ እንደሚቀጥል ጠቁመዋል። ይህ በእንዲህ እንዳለ በጅቡቲ የሚገኘው የኢትዮጵያ ኤምባሲ መደበኛ ያልሆኑ 44 ፍልሰተኞች ወደ ኢትዮጵያ መመለሳቸውን አስታውቋል። ኤምባሲው ጅቡቲ ከሚገኘው ዓለም አቀፍ የፍልሰት ድርጅት ጋር በመተባበር በሁለት ዙር 44 መደበኛ ያልሆኑ ፍልሰተኞችን በአውሮፕላን ወደ ኢትዮጵያ እንዲመለሱ ማድረጉንም ገልጿል። ከሚመለከታቸው ባለድርሻ አካላት ጋር በመተባበር መደበኛ ያልሆኑ ፍልሰተኞችን ወደ ሀገር ቤት የመመለስ ስራን እንደሚቀጥልም አሳውቋል።
የቻይናው ፕሬዝዳንት ሺ ጂንፒንግ ለይፋዊ የሥራ ጉብኝት ሰሜን ኮሪያ ሲገቡ በሀገሪቱ መሪ ኪም ጆንግ ኡን ደማቅ አቀባበል ተደረገላቸው። የቻይናው ፕሬዝዳንት ሺ ጂንፒንግ ለ2 ቀናት የሚቆይ ይፋዊ የሥራ ጉብኝት ለማድረግ ፒዮንግያንግ አውሮፕላን ማረፊያ ሲደርሱ በሀገሪቱ መሪ ኪም ጆንግ ኡን ደማቅ አቀባበል ተደርጎላቸዋል። ከ7 ዓመታት በኋላ ለመጀመሪያ ጊዜ የተደረገው ይህ የቻይና መሪ ጉብኝት በሁለቱ ሀገራት መካከል ያለውን ጥብቅ ወዳጅነት በሚያሳይ መልኩ በደማቅ ወታደራዊ ስነ ስርዓት የታጀበ መሆኑ ተመላክቷል። ፕሬዝዳንት ሺ ጂንፒንግ ባሰፈሩት ጽሑፍ ዓለም አቀፋዊ ሁኔታዎች ቢለዋወጡ በቻይናና በሰሜን ኮሪያ መካከል ያለው ወዳጅነት የማይበገር ነው ብለዋል። ይህ ጉብኝት ፕሬዝዳንት ሺ ጂንፒንግ ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በቤጂንግ ተከታታይ ስብሰባዎችን ካደረጉ በኋላ የተከናወነ በመሆኑ ለቀጠናዊ ፖለቲካ ትልቅ ትርጉም እንደሚኖረው ይጠበቃል። በተለይም በሰሜን ኮሪያና በዋሽንግተን መካከል ያለው የኒውክሌር ድርድር ባለበት በቆመበት በዚህ ወቅት ቤጂንግ በፒዮንግያንግ ላይ ያላትን ተጽዕኖ ዳግም ለማሳየት እንደሆነም ተጠቁሟል። ቻይና ለሰሜን ኮሪያ የቆየች የዲፕሎማሲና የኢኮኖሚ ደጋፊ ከመሆኗን ባለፈ ይፋዊ ወታደራዊ ጥምረት ያላት ብቸኛ ሀገር መሆኗ ለጉብኝቱ ስትራቴጂካዊ ፋይዳ ይሰጠዋልም ተብሏል። ዋይት ሃውስ ፕሬዝዳንት ሺ እና ትራምፕ ሰሜን ኮሪያን ከኒውክሌር ነጻ የማድረግ የጋራ ግብ እንዳላቸው ቢገልጹም ኪም ጆንግ ኡን ግን የሀገሪቱን የኒውክሌር መርሃ ግብር ፈጽሞ የማይመለሱበት መስመር መሆኑን መግለጻቸው በጉዳዩ ላይ ያለውን ከፍተኛ ልዩነት ያሳያል። የፕሬዝዳንት ሺ ጂንፒንግ ጉብኝት ቻይና በምስራቅ እስያ ቀጠና ያላትን የበላይነት ለማረጋገጥና ከአሜሪካ ጋር ለሚኖራት የጂኦ ፖለቲካዊ ሽኩቻ ሰሜን ኮሪያን እንደ ሚዛን መጠበቂያ ለመጠቀም ያላትን ፍላጎት የሚያሳይ መሆኑን ተመላክቷል። በዝርዝር ወደ ያዝነው መረጃ ስናልፍ እስራኤል የአሜሪካ ባለስልጣናትን መሰለሏ በታወቀበት በዚህ ወቅት ኢራን ከአሜሪካ ጋር እየተደረገ ያለው የመልእክት ልውውጥ አለመቋረጡን ገለጸች። በአሜሪካና በእስራኤል መካከል ያለው የጠበቀ ወዳጅነት እስራኤል ከፍተኛ የአሜሪካ ባለስልጣናትን በመሰለሏ ምክንያት ለፈተና የተዳረገ መስሏል። እስራኤል ከፍተኛ የአሜሪካ ባለስልጣናትና ዲፕሎማቶችን ስትሰልል መቆየቷ ተከትሎ የፔንታገን የመከላከያ ደህንነት ኤጀንሲ ጉዳዩን አሳሳቢ ሲል ገልጾታል። ይህ በእንዲህ ያለ ኢራን ከአሜሪካ ጋር የመልእክት ልውውጥ አለመቋረጧን አስታውቃለች። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። እስራኤል የአሜሪካ ባለስልጣናትን መሰለሏ በታወቀበት በዚህ ወቅት ኢራን ከአሜሪካ ጋር እየተደረገ ያለው የመልእክት ልውውጥ አለመቋረጡን ገለጸች። ከቅርብ ሳምንታት ወዲህ እስራኤል ከፍተኛ ልዑኮችን ጨምሮ የአሜሪካ ባለስልጣናትን መሰለሏን በመጥቀስ ፔንታጎን ጉዳዩን አሳሳቢ መሆኑን አሳውቋል። ምንም እንኳን ሁለቱ ሀገራት በኢራን ላይ በጥምረት ጦርነት ቢከፍቱም በሊባኖስ በተነሳ ጉዳይ በመካከላቸው ውጥረትን አስፍኗል። ለኤንቢሲ መረጃውን ያቀበሉ የአሜሪካ ባለስልጣናት እንደገለጹት ፔንታጎን እስራኤል ከፍተኛ የአገሪቱን ባለስልጣናት በቀጠናው ግጭት ዙሪያ የሚደረጉትን ክርክሮች ለማወቅ ስትሰልል እንደነበርም ያምናል። የፔንታጎን የመከላከያ ደህንነት ኤጀንሲ እስራኤል ያደረገችውን ስለላ በሚመለከት ደረጃውን አሳሳቢ ወደሚል ከፍ ማድረጉንም በውስጥ የተለዋወጣቸው መልእክቶቹም ያሳያሉ። አንድ የአሜሪካ ባለስልጣን እንደተናገሩት ፔንታጎን እስራኤል በፈጸመቻቸው አሳሳቢ ክስተቶች ዙሪያ 7 ገጽ ያለው ሪፖርት አዘጋጅቷል። ባለስልጣኑ የደህንነት መረጃዎችን የማሰባሰብ ደረጃው በሁለት ወዳጅ ሀገራት መካከል ከሚጠበቅ ያለፈ መሆኑን በማከልም ጠቅሰዋል። ይሁን እንጂ ስጋቱ በአንድ የተጠናጠል ክስተት ወይም በተከታታይ እርምጃዎች እንደተጠቀሰ ግልጽም አልተደረገም። ኒውዮርክ ታይምስ ቅዳሜ ዕለት የአገሪቱን ባለስልጣናት ጠቅሶ እንደዘገበው እስራኤል የአሜሪካን ልዩ መልእክተኛ ስቲቭ ዊትኮፍን መሰለሏን አሳውቋል። ዊትኮፍ ከኢራን ጋር በሚካሄደው እስራኤል ከሐማስ ጋር እንዲሁም ዩክሬንና ሩሲያ ጋር በምታደርጋቸው ድርድሮች ላይ ይሳተፋሉ። በተጨማሪም የደህንነት ሪፖርቶችን በመጥቀስ እንደተዘገበው የአሜሪካ ባለስልጣናት እስራኤል በከፍተኛ የመከላከያ ባለስልጣናት በተለይም ኢልብሪጅ ኮልቢና ምክትላቸው ማይክል ፒ ዲሞና ላይ የምታካሄደውን ስለላ ማጠናከሯ ማስገቷቸዋል። ስለላው የኮሙኒኬሽን መስመሮች መጥለፍ ወይንም በአሜሪካ የፖሊሲ ውይይት በተለይም ከኢራን ጋር በሚደረግ ድርድር ላይ መረጃዎችን የመሰብሰብ ዓላማ ያለው እንደሆነም ተገልጿል። ኒውዮርክ ታይምስ የጠቀሳቸው አንድ ከፍተኛ ባለስልጣን ትራምፕ ወደ ስልጣን ከመጡ ወዲህ እስራኤል በአሜሪካ ባለስልጣናት ላይ የምታደርገው የተጠናከረ ስለላ ያልተጠበቀ ነው ሲሉም ገልጸዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሀገራቸው ከአሜሪካ ጋር መልእክት መለዋወጥ አለመቋረጧን ተናግረዋል። ቃል አቀባዩ በጌጽ መግለጫ ላይ ይህንን ቢሉም የመልእክት ልውውጡ እስከ ትላንት ድረስ መቀጠል አለመቀጠሉን ግን አላረጋግጡም። አክሎም የፓኪስታን የአገር ውስጥ ጉዳይ ሚኒስትር ከ2 ቀን በፊት ቴህራን የመጡት ንግግሮች እንዲቀጥሉ ለማገዝና ከድርድሩ ጋር ያሉ ጉዳዮችን ለመነጋገር ነው ሲሉም ተናግረዋል። የፓኪስታን አገር ውስጥ ጉዳይ ሚኒስትሩ ወደ ቴህራን የሄዱት ከፓኪስታኑ መሪ ለኢራኑ ጠቅላይ መሪ ሙጅታባ ኻማኒ የተላከ ደብዳቤ ይዘው እንደነበርም ተገልጿል። አንዳንድ የኢራን መገናኛ ብዙሃን ከሳምንት በፊት እስራኤል በሊባኖስ የምታደርገውን ድብደባ በመቃወም ቴህራን ከዋሽንግተን ጋር የመልእክት ልውውጧን አቋርጣለች በሚል
ዘግበው እንደነበር አይዘነጋም። ከዚሁ የመካከለኛ ምስራቅ ዜና ሳንወጣ ፕሬዚዳንት ትራምፕ እስራኤልና ኢራን አሁን መታኮስ ማቆም አለባቸው ሲሉም ተናግረዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ ሀገራቱ እርስ በርሳቸው መታኮስ እንዲያቆሙም ጠይቀዋል። እስራኤል ያጸፋ ምላሽ ከመስጠቷ ቀደም ብሎ ለአሜሪካ መገናኛ ብዙሃን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ያጸፋ ምላሽ እንዳይሰጡ አስጠንቅቀውም ነበር። በኢራን የሚደገፈው የየመን ታጣቂ ቡድን ሁቲ በበኩሉ እስራኤል በቀይ ባህር ላይ የምታደርገውን ማንኛውም እንቅስቃሴ ማገዱን አሳውቋል። ቡድኑ የእስራኤል መርከቦች በቀይ ባህር የሚቀስፉ ከሆነ ጥቃት እንደሚፈጽም አስጠንቅቋል። ከዚህ ቀደም ሁቲዎች የእስራኤል መርከቦች በቀይ ባህር ላይ ሲንቀሳቀሱ ጥቃት ሲፈጽሙ ቆይቷል። የቡድኑ ቃል አቀባይ በሰጠው መግለጫ የሁቲ ታጣቂዎች ወደ እስራኤል ሚሳኤሎችን መተኮሳቸውንም አሳውቋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ሀና ፍስሐ እንደሚከተለው ታቀርበዋለች። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ኤምባሲዎችና የውጭ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ ፍቃድ መስጠቱ ተዘገበ። የኢትዮጵያ ብሔራዊ ባንክ ኤምባሲዎች፣ ዓለም አቀፍ ድርጅቶችና የውጭ ቀጥተኛ ባለሀብቶች በራሳቸው የውጭ ምንዛሬ ወይም በፍራንኮ ቫሉታ ነዳጅ እንዲያስገቡ የሚፈቅደውን አዲስ መመሪያ ተግባራዊ ማድረጉ ተጠቁሟል። በማዕከላዊ ገዢው ኢዮብ ተካልኝ ፊርማ ባለፈው ሳምንት ጸድቋል የተባለው ይህ መመሪያ የሀገሪቱን የውጭ ምንዛሬ ፍላጎት በማቃለል የማክሮ ኢኮኖሚ መረጋጋትን ለመፍጠር ያለመ ነው ተብሏል። መመሪያው የሚገባው ነዳጅ ለተቋማቱ የራስ አገልግሎት ብቻ እንዲውል ለንግድ እንዳይቀርብና በዲጂታል ስርዓት በጥብቅ እንዲከታተል እንደሚደነግግ ካፒታል ጋዜጣ ዘግቧል። ባለፉት ዓመታት የነዳጅ ምርቶችን ወደ ሀገር ውስጥ በብቸኝነት የማስገባት መብት የነበረው የመንግስት ይዞታ ለሆነው ለኢትዮጵያ የነዳጅ አቅራቢ ድርጅት እንደነበር ተመላክቷል። ነዳጅ የሀገሪቱ ትልቁ የገቢ ምርት መሆኑና የውጭ ምንዛሬ እጥረት መኖሩ አቅርቦቱ ላይ ተጽዕኖ ፈጥሮ መቆየቱም ተጠቁሟል። የኢትዮጵያ የካፒታል ገበያ ባለስልጣን ለናይጄሪያው ዩናይትድ ካፒታል ግሩፕ የመጀመሪያውን የውጭ የኢንቨስትመንት ባንክ ፈቃድ ሰጠ። ኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ የካፒታል ገበያ ታሪክ ለመጀመሪያ ጊዜ ለውጭ ተቋም የሚሰጠውን የኢንቨስትመንት ባንክ ፈቃድ ለናይጄሪያው የፋይናንስ ግዙፍ ተቋም ዩናይትድ ካፒታል ግሩፕ መስጠቱን በይፋ አስታውቋል። የተሰጠው ፈቃድ ድርጅቱ በኢንቨስትመንት ባንክ ዘርፍ ስር እንዲሰራ የሚፈቅድ ሲሆን ባለስልጣኑ ከዚህ በተጨማሪ የ5 የቦርድ ዳይሬክተሮችን ሹመት እያጸደቀ ከመሆኑም በላይ ለ4 ተሿሚ እንደራሴዎችም ፈቃድ ሰጥተዋል። አርብ ግንቦት 28 ቀን 2018 ዓ.ም በይፋ የተሰጠው የፈቃድም በሀገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎችን ጠቅላላ ቁጥር ወደ 18 እንዲሁም የኢንቨስትመንት ባንኮችን ቁጥር ወደ 7 ከፍ እንዳደረገውም ተገልጿል። በይፋዊው የፈቃድ አሰጣጥ ስነ ስርዓት ላይ የባለስልጣኑ ዋና ዳይሬክተር ሀና ተህልቁ እንደገለጹት እንደ ዩናይትድ ካፒታል ያለ የፓን አፍሪካዊ ተቋም ወደ ገበያው መግባቱ በኢትዮጵያ የካፒታል ገበያ እድገት ላይ ታሪካዊ ምዕራፍ ነው። ሁነቱ ያደገ ባለው የሀገሪቱ የፋይናንስ ስነ ምህዳር ተአማኒነትና እየተከናወኑ ባሉ የማሻሻያ እርምጃዎች ላይ ጠንካራ እምነት መኖሩ እንደሚያሳይም አመልክተዋል። ዋና ዳይሬክተሩ አክለውም እንዲህ ያሉ እድገቶች ለኢትዮጵያ የገበያ አቅምና ለታየው ተቋማዊ መሻሻል የተሰጡ ትልቅ እውቅናዎች መሆናቸውን ጠቅሰው የገበያውን ጥልቀት አቅምና ቀጠናዊ ውህደት ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክቱም አመልክተዋል። የጣና በለስ ስኳር ፋብሪካ በሰው ኃይል እጥረት ምክንያት ከአቅሙ በታች እያመረተ መሆኑን ገለጸ። የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ ባይነሳኝ ዘሪሁን ፋብሪካው 2310 ቋሚ የሰው ኃይል እንዲሁም ከ24000 በላይ ጊዜያዊ ሰራተኞችን እንደሚፈልግ ተናግረዋል። አሁን ትልቁ የፋብሪካው ችግር የሰው ኃይል ነው ያሉት አቶ ባይነሳኝ ከ5000 በላይ የቀን ሰራተኛ ለሚፈልግ ፋብሪካ በአሁኑ ወቅትም ከ623 የማይበልጡ የቀን ሰራተኞች ብቻ እንዳሉት አስረድተዋል። ፋብሪካው በቀን ከ12000 ቶን በላይ ስኳር ማምረት እየቻለ በቀን 3600 ቶን ብቻ ስኳር እንደሚያመርት ነው የተናገሩት። ይህም ፋብሪካውን የሚመጥን ባለመሆኑ ስራ ፈላጊ ወጣቶች ወደ ፋብሪካው በመምጣት የስራ ዕድል ተጠቃሚ እንዲሆኑ ጥሪ ማቅረባቸውን አሚኮ ዘግቧል። ስራ አስኪያጁ ፋብሪካው ለአካባቢውም ሆነ ለክልሉ የስራ ዕድል ከመፍጠርና በኢኮኖሚ ተጠቃሚ ከማድረግ አንጻርም ከፍተኛ ጠቀሜታ ያለው መሆኑን ጠቁመዋል። ፋብሪካው ወደ ስራ ገብቶ ውጤታማ ስራ እንዲሰራ ከፍተኛ ድጋፍ ላደረጉና እያደረጉ ላሉ አካላት እንዲሁም ለአካባቢው ማህበረሰብ ምስጋና ማቅረባቸውም ተመላክቷል። አዲስ መንገድ፣ አዲስ እይታ፣ አዲስ የመንቀሳቀስ ትርጉም፣ ቴክኖሎጂን ከውበት፣ ኃይልን ከቅንጦት፣ አፈጻጸምን ከዘመናዊነት ያገናኘ ልምድ ዓለምን ያስደነቀው አሁን ወደ አዲስ አበባ
ኃይሌ ጋርመንት ጋር በሚገኘው ሾሩማችን በታላቅ ድምቀት ይመረቃል። የኦሞዳና ጄኮ ህጋዊ አከፋፋይ ጂንቱ ቴክኖሎጂ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር። ለበለጠ መረጃ በ0927 0955 22 ይደውሉ። ተከታተሉት የነበረው የዕለተ ሰኞ ሰኔ 1 ቀን 2018 ዓ.ም ከአባይ ቴሌቪዥን ያወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት